ሰላም ጤና ይስጥልን ክብራና ክብራት፣ ይህ በጠለስ ሚዲያ ባሳየ ደርቤ የሚቀርበው የዘወትር ፕሮግራማችን ነው። እናም በዛሬው ዝግጅታችን ልዩ ልዩ ጉዳዮችንና ወቅታዊ መረጃዎችን ከራሳችን ምልከታ ጋር በማጣቀስ ወደ እናንተ የምናደርስ ይሆናል። ስለዚህ የጠለስ ሚዲያ ሜምበርና ሰብስክራይበር በመሆን ስቲከሮችን በማበርከት ብሎም ዝግጅቶቻችንን ላይክ፣ ሼር እያደረጋችሁ ለሌሎች በማጋራት እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት ጋብዘን በቀጥታ ወደ ዕለቱ መርሃ ግብር እናልፋለን። የመጀመሪያው ርዕሳችን እንግዲህ በኢትዮጵያ ምድር ላይ እያቆጠቆጡ ያሉ አመጾችን ይመለከታል እና ባለፈው ሁላችሁም እንደምታስታውሱት የኢትዮጵያ የጤና ባለሙያዎች የመብት ጥያቄዎችን አንስተው ነበር። የጥቅማ ጥቅም ጥያቄዎች ሊመለሱልን ይገባል የሚሏቸውን ጥያቄዎች አቅርበው ነበር። ራሳቸውን ከጎረቤት ሀገራት የጤና ባለሙያዎች ጋር በማነጻጸር ከጎረቤት ሀገራትን ብቻ ሳይሆን አገር ውስጥ በሌላ ዘርፍ ከተሰማሩ ባለሙያዎች ጋር በማነጻጸር አንድ የጤና ባለሙያ እስከ ስፔሻሊስት ደረጃ ሲደርስ ምን ያህል ዓመት እንደሚለፋ ግን አሁን ላይ የሚከፈለው ክፍያ ደግሞ ቤት ተከራይቶ ራስና ቤተሰብን ለማስተዳደር የማያስችል ስለሆነ መንግስት በአስቸኳይ መልስ የማይሰጠን ከሆነ ወደ ስራ ማቆም ለመግባት እንገደዳለን የሚል ጥያቄ ሲያቀርቡ ነበር። አገዛዙ ለዛ ጥያቄያቸው መልስ ሊሰጣቸው አልቻለም እና አሁን ላይ በአንዳንድ የጤና ባለሙያዎች ሰራተኞች በወኪሎቻቸው አማካኝነት በሚዲያ አማካኝነት ጥያቄያቸውን ከማቅረብ ባለፈ በምታዩት መልኩ የተቃውሞ ሰልፍ በማሰማት ላይ ይገኛሉ። መንግስት ላቀረብነው ፍትሃዊ ጥያቄ ድምፅ ሊነፍገን አይገባም፣ መልስ ሊነፍገን አይገባም። ስለዚህ በአስቸኳይ መልስ ሊሰጠን ይገባል፣ ካልሆነ ግን ወደ ስራ ማቆም እንገባለን እያሉ ይገኛሉ። ብልጽግና በበኩሌ መልስ ይሰጣል ብዬ አላስብም። አብይ አህመድ የጤና ባለሙያዎችን መልስ ከሰጠ ሌሎች ጥያቄዎች ይመጣሉ ብሎ ይሰጋል። ለምን አሁን ላይ የትኛው ተቀጣሪ የሚከፈለው ደሞዝና ኑሮ ውድነቱ ኑሮ የሚመጣጠን አይደለም። በፌዴራል ደረጃ የሚሰሩ በክፍለ ከተማ፣ በክልል፣ በአዲስ አበባ ቢሮዎች የሚሰሩ ሰራተኞች የሚከፈላቸውና አሁን ላይ ለኑሮ የሚያስፈልገው ለቤት ኪራይ የሚከፈለው የሚመጣጠን አይደለም። ለዛም ነው እንግዲህ አንዳንድ መስሪያ ቤት ላይ ስትሄዱ ሙስና ኦፊሻል ሆኗል። ኦፊሻሊ በአንድ ለአምስት ተደራጅተው ቆይ ተነጋግረን እስኪ ስብሰባ ገብተን ተነጋግረን እናሳውቅሃለን የሚሉ ባለሙያዎች ተፈጥረዋል። የሆነ ጉዳይ ልታስጨርሱ ስትሄዱ ቆይ እስኪ ሰብሰብ ብንበልና እንናገር፣ ከዛ የገንዘቡን መጠን እናሳውቅሃለን። አለቃቸው ጋር ቁጭ ብለው የሚመክሩ ማለት ነው። ኢትዮጵያን የምትመስል ሲቪል ሰርቫንት መስሪያ ቤት መገንባት ያስፈልጋል ብሎ አገዛዙ በዘር አምጥቶ ያቧደናቸው ጉደኞች አሁን ላይ በግላጭ ሙስና የሚጠይቁ ሆነዋል። እና የጤና ባለሙያዎች እንግዲህ ከፍተኛ የሚከፈላቸው 20 ሺህ ብር ድረስ የሚከፈላቸው አሉ፣ ከፍተኛ ማለት ነው። በሌላ መልኩ ግን ሶሻል ሚዲያ ላይ ለቀጠራቸው አክቲቪስቶች አሁን ላይ አገዛዙ $2,000-3,000 እየከፈለ ነው። $2,000 ሚኒመም እየከፈለ ነው። $2,000 ማለት ወደ 260 ሺህ ብር በወር ይከፍላል ማለት ነው። ስፔሻሊስቶች የሚከፈላቸው ግን በጣም ደካማ ነው። እና ኤኒዌይስ በምታዩት መልኩ ጥያቄያቸውን አጠናክረው ቀጥለዋል። አገዛዙም የጤና ባለሙያዎችን ዛሬ ያቀረቡትን ጥያቄ መልስ ከሰጠው ነገ የኢትዮጵያ መምህራን ማመፅ ይጀምራሉ። የኢትዮጵያ ሲቪል ሰርቫንት ማመፅ ይጀምራሉ። የባንክ ሰራተኞች እነዚሁ ደሞዝ የማይጨመርልን ከሆነ ስራ እናቆማለን በሚል ጥያቄ ማቅረብ ስለሚጀምሩ ይህንን ነገር ማዳፈን ይገባኛል ብሎ አንዳንድ የሕክምና ባለሙያዎችን በተለይ ይህን አመፅ እየመሩ ነው የሚላቸውን በቁጥጥር ስር መዋል መጀመሩን የደረሰ መረጃ ያመለክታል። ሆኖም ግን ብልጽግና ወይም አገዛዙ እየወሰደው ያለው እርምጃ እየመጣ ያለውን ጥያቄ ማስቆም የሚችል አይመስለኝም። የኢትዮጵያ ሕዝብ እንደው አቻዩ ሕዝብ ስለሆነ ነው እንጂ እኮ ማመፅ የነበረበት ገና ድሮ ነበር። ገና ድሮ እኔ አንዳንድ ጊዜ ባስበው መልስ ያጣሁለት የሰው ልጅ ግፍን መሸከም የሚችለው እስከምን ድረስ ነው? እስከምን ድረስ ነው ግፍን መሸከም፣ መከራ፣ ባርነትን መሸከም የሚችለው እስከምን ድረስ ነው? በቃኝ ከዚህ በላይ የሚሸከመው ግፍ የለም ብሎ ማመፅ የሚጀምረው የት ቦታ ላይ ሲደርስ ነው የሚል ጥያቄ አለኝ እና ይህን ጥያቄ መልስ አላገኘሁለትም። የኢትዮጵያ ሕዝብ ሳስብ ማለት ነው የኢትዮጵያ ሕዝብ ቤቱ ሲፈርስበት፣ ኑሮ ጣሪያ ሲነካበት፣ ሰላሙን ሲያጣ፣ ከክልል ክልል መንቀሳቀሻ መንገድ ሲያጣ፣
ባርነቱ ሲስፋፋ፣ በአንድ ሀገር ውስጥ መጤና ተወላጅ የሚለው ክፍፍል ሲስፋፋ፣ ይህ ሁሉ ሲሆን ምንም ግድ የማይሰጠው ህዝብ አሁን ከሰሞኑን አስባችሁታል ያወጡትን አዋጅ የትኛውም የውጭ ዜጋ መጥቶ በኢትዮጵያ ቋሚ ንብረት ማፍራት ይችላል የሚባለው አዲስ አበባን ለዩናይትድ አረብ ኤሚሬትስ ለመሸጥ ታስቦ ነው። ለአረብ ኤሚሬትስ ለመሸጥ ታስቦ ነው። እናትና ቤቱን አፈረሱበት። ዛሬ ደግሞ እነ ካሳንቺስ እነ ፒያሳ ሊቸበቸቡ ነው። እና ይሄ ሁሉ በኢትዮጵያ ምድር ላይ ተግባራዊ ያልተደረገ ግፍ የለም። ከመሬት በታች ያሉ ግፎች በሙሉ ኢትዮጵያ ምድር ላይ ተግባራዊ ተደርገዋል። ህዝቤ ግን ንቅ ሊል አልቻለም። ይሁንና ግን አሁን ላይ በተበጣጠሰ መልኩ ቢሆን ብቅ እያሉ ነው። አገዛዙ እየተብረከረከ ነው። በተለይ የዩኤስ ኤምባሲ ባለፈው ለዜጎቹ ምክረ ሀሳብ ካቀረበ ጊዜ አንስቶ ህዝብ የሚሰበሰብባቸው ቦታዎች ላይ አትገኙ፣ ራሳችሁን ጠብቁ የሚል ምክረ ሀሳብ ካቀረበ ጊዜ አንስቶ አዲስ አበባ ላይ ህዝባዊ አመፅ ይቀሰቀሳል የሚል ሽብር አገዛዙን እየናጠው መሆኑን የደረሰ መረጃ ያመለክታል። በተለይ ደግሞ የኢትዮጵያ ሙስሊሞች አሁን ላይ በቃም ብለው ተነስተዋል። እንግዲህ አብዛኛው በተለይ ደግሞ ኤሊት የሚባለው የእስልምና ተከታይ የሆነው እስካሁን ድረስ ከብልጽግና ጎን ነበር ማለት ይቻላል። የአማራውም ጭምር የአማራ ተወላጅ የሆኑ ሙስሊሞች ይህን አገዛዝ በመደገፍ ረገድ ትልቅ ሚና ነበራቸው። ወሎ ላይ ማንሳት ይቻላል። ትናንት አብን ሲመጣ ይሄ እንኩቶ የሆነ ፓርቲ ትናንት ሲመጣ የኦርቶዶክስ ነው ብለው የፈረጁት ሙስሊሞች ነበሩ። አሁን ፋኖውንም እንደዚህ አይነት ፍረጃ የሚለጥፉበታል። እሱ እኮ ኦርቶዶክስ ነው ጸረ ሙስሊም ነው ምናምን ማለት የለም። አማራ ውስጥ እንደዛ የሚባል አስተሳሰብ የለም ጌታዬ። ጸረ ሙስሊምን በለው ጸረ ኦርቶዶክስን በለው ጸረ አማራ በለው ጸረ ብሔር ብሔረሰብ በለው ይህ አገዛዝ ነው። ከዚህ አገዛዝ ውጭ ከዚህ የከፋ ጸረ ሙስሊም ኃይል ሊመጣ አይችልም። እና ሙስሊሙ ወገኖቻችን የዛን ጊዜ እንግዲህ ተቀዳሚ ሙፍቲ ላይ የራሳቸው ወገኖች ነበሩ ያመፁባቸው ተቀዳሚ ሙፍቲ። ከዛ በኋላ ለውሃቢያ አስረከቡ ስልጣኑን። አሁን ላይ እነ ሐሰን ታጁ የሚናገሩትን ብትሰሙ በጣም ትገረማላችሁ። አንድ ከተማ ላይ ከሚገኙ 125 መስጂዶች መካከል 123ቱን ውሃቢያ ተቆጣጥሯቸዋል። 123ቱን የቀድሞቹን እያባረረ አህባሽ ምናምን እያለ እያባረረ 123ቱን ተቆጣጥሯቸዋል። እስኪ የሐሰን ታጁን ንግግር ቀንጨብ አድርገን ሰምተን እንመለስ። ሪፎርም በሚባል ስም ማለት ነው እና ተኬደ ማለት ነው። በዛ ምክንያት አሁን አዲስ አበባ ላይ ክልሎች ላይ መስጊዶች ከሌላ አካል እየተነጠቁ ለሌላ አካል እየተሰጡ ሄዱ። ኢማሞች የሆነ አካል ኢማም እየተወገደ ሌላ እንዲደረጉ ተደረገ። ሃይማኖታዊ ገጽታዎች እንዲቀየሩ ተደረገ። ለምሳሌ 20 ረካ ተራዊህ የሚሰገድበት መስጊድ ተወግዶ 8 ረካ ይሆናል። ይሄ ሪፎርም አይደለም። የሃይማኖት ገጽታ ለውጥ ነው የተደረገው። ምን ሆነ ማለት ነው? የሃይማኖት የሆነ ሃይማኖታዊ አስተሳሰብ በኃይል የመጫን ሂደት ነው እና በዛ መሃል አሰቃቂ ነገሮች ተፈጥረዋል። ተደብድበዋል። ሰዎች ነው ትክክል አይደለም ያሉ ሰዎች ተደብድበዋል፣ ታስረዋል፣ ተንገላተዋል፣ ተገፍተዋል እና በአጠቃላይ ባጭር ቃል አግላይና በዳይ ሁኔታ ተፈጽሟል። አሁን የዚህ 2014 እስካሁን ያለው መጅሊስ 2 ታይትሎች ነው ያሉት። አንደኛ አግላይ ነው፣ አንዱን ወገን ያገለለ ነው። በዳይ ነው ደግሞ ጨካኝ ነው፣ ብዙ ግፎች ያደረሰ ነው። አንድ ከተማ ላይ 122ቱ ተነጥቀው 3 መስጊድ ብቻ ለአንድ ወገን ተትተዋል። ለሱፊ ወገን 3 መስጊድ፣ ለዛውም ከተማው እኮ አንድ ሌላ ከተማ ላይ ሙሉ በሙሉ ከአንድ መስጊድ ውጪ ሙሉ በሙሉ የከተማው ተወስዷል። ከአሊ መስጊድ በላይ ግፍ የተፈጸመበት መስጊድ አለ። ዞሮ ዞሮ ምንድነው የተደረገው? ወረራ ነው የተደረገው። የኢትዮጵያን ሙስሊም በአንድ ሴክት የማጥመቅ ጥረት ነው የተደረገው እና ጨካኝ በሆነ ሁኔታ ምናልባት በኢትዮጵያ ታሪክ በጣም ጎልቶ የሚታየው የዮሐንስ ዘመን ግፍ ነው። በዚህ 3 ዓመት ውስጥ የተፈጸመው ነገር ከዛ ዘመን አያንስም። ኡስታዝ ሐሰን ታጁ የተናገረውን እንደሰማችሁት ነው። የኢትዮጵያ ሙስሊም በአንድ ሴክት ወይም ዋሃብያ በሚባል ማለት ነው የማጥመቅ ወረራ እየተደረገ ነው። የሃይማኖት ገጽታ ለውጥ እየተደረገ ነው። የሆነ ሃይማኖታዊ አስተሳሰብን በኃይል የመጫን ሂደት እየተፈጸመ ነው። ዋሃብያ አፄ ዮሐንስ በሙስሊሞች ላይ ከፈጸሙ ግፍ ያልተናነሰ በደል እየፈጸመ ነው። አሰቃቂ ግፎች እየተፈጸሙ ነው። ሙስሊሙን የማስራብ የማድሄት የማባረር እና ሃይማኖቱን የመንጠቅ ስራ እየተሰራ ነው በማለት ሲናገር ትሰሙታላችሁ።
እንግዲህ በእኔ እምነት ሙስሊሞች ላይ ከ125 መስጂዶች 123ቱን አንድ ቦታ ላይ ነጥቀዋቸዋል፣ 2 ሲቀር ማለት ነው። ሌላ ከተማ ላይ ሙሉ ለሙሉ ተቆጣጥረዋል። እና ሃይማኖት ውስጥ ገብተው ለመዝረፍ ማለት ነው። ይህን እያደረጉ ያሉት ለመዝረፍ ነው። የስልጤ ኤሊትና የኦሮሞማ ኤሊት በአንድ ላይ በሃይማኖት የሚነግዱት እነ ሙጂብ አሚኖ እና እነ አህመድን ጀበል በጋራ በመሆን ማለት ነው የአማራ ሙስሊሞችን፣ ሌሎች ኢትዮጵያውያን ሙስሊሞችን አህባሽ እያሉ እየጠራረጉ እያጠፏቸው ነው። እና ሙስሊም ላይ ይህን ያህል ግፍ የተፈጸመ ኦርቶዶክስ ላይ ደግሞ ምን ሊፈጸም እንደሚችል መገመት አይከብድም። እንደምታውቁት አብይ አህመድ ኦርቶዶክስ ላይ ጥቃቱን መሰንዘር ከመጀመሩ በፊት አባቶቻችን በዘመዶቻቸው እያስመዘገቡ ያስቀመጡትን ሀብት አንድ ባንድ የመለየት ስራ ሰርቷል። አንድ ባንድ ማለት ነው። እንግዲህ ብዙዎቹ ባለጸጎች ናቸው። ስለዚህ በዘመዶቻቸውም በራሳቸውም ስም የሰሩትን ህንፃ፣ ያላቸውን ድርጅት፣ ባንክ ውስጥ ያስቀመጡትን ሀብት እያንዳንዷን ነገር መዝግቧል። እነ ዳንኤል ክብረትንና ቄስ ኃይለ ሚካኤልን በመጠቀም ማለት ነው የመመዝገብ ስራ ሰራ። ብላክሜል አደረጋቸው። ከዛ በኋላ ያንን ሪፎርም ብሎ በአደባባይ የሆነ ነውር ለመፈጸም ሞከረ። አልተወውም። ግን አልተወውም። አባቶቻችን አንደበታቸውን አስሮ ሽባ አድርጎ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ኮንትሮል አድርጓታል። ወደድክም ጠላህም አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የሚመራት ፕሮስፐሪቲ ነው። ሲኖዶሱ መስሎ ከሆነ ተሳስተሃል። ተበልታለች። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተበልታለች። ምዕመናኑ ሳይሰማ ከውስጥ ገብተው ቦርቡረዋታል። ሀብቷን ተቀራምተውታል። ቅርሶቿን እየሸጡ ነው፣ እየመዘበሯት ነው። ይህንን ማወቅ ያስፈልጋል። አብይ እኮ ማለት ትናንትና የፕሬዝዳንቱን ቤተመንግስት በሚያድስበት ጊዜ ከውስጥ ያገኘውን ወርቅ ወደ ብሔራዊ ባንክ የሚልክ ጉደኛ አገዛዝ እኮ ነው። ሌባ እኮ ነው። ዘራፊ እኮ ነው። ቅርስ የተቀመጠን ቅርስ አውጥቶ መዝኖ ወደ ብሔራዊ ባንክ የሚልክ ከዛ ዩናይትድ አረብ ኤሚሬትስ ይላካል። በምትኩ ድሮን ተገዝቶ ይመጣል ማለት ነው። ጠመንጃ ተገዝቶ ይመጣል። ስለዚህ በአደባባይ ያንን ነውር ፈጽሞ የነገረን አገዛዝ ዛሬ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ባዶዋን አስቀርቷታል። የራሱን ሰዎች አስርጎ አስገብቶ ባዶዋን አስቀርቷታል። እያያችሁ ነው። ሰሞኑም አንዳንድ አስተምህሮቶች እያቆጠቆጡ ነው። ቅድስት ድንግል ማርያም ቤዛ አይደለችም፣ ቤዛ ኢየሱስ ክርስቶስ ነው የሚል የፕሮቴስታንትን እንትን የሚሰብኩ ጳጳሳት ማየት ጀምረናል። እና ግን ያንን ሁሉ ግፍ የሚያወጣ ጳጳስ ቄስ የለም። ሁሉም ሽባ ተደርጓል። አሁንም እና አቡነ ጴጥሮስ እንግዲህ በውጭ ነው ብዙ ስራ መስራት ይችሉ ነበር። ወደ ሀገር ውስጥ እንዲገቡ የተወሰነላቸው ጳጳሳት በውጭ ነው ብዙ ስራ መስራት ይችሉ ነበር፣ ግን መስራት አልቻሉም። እስካሁንም መስራት አልቻሉም። አሁንም አገዛዙ በፈቀደላቸው መንገድ ጥፍጥፍ ብለው መጥተው ጥቅማቸውን ማስከበር ነው የሚፈልጉት። ለምን? ሀብታቸው እስካሁን ያፈሩት በሙሉ በአብይ አህመድ ተመዝግቧል። ሽባ አድርጓቸዋል። ለዛም ነው እና አቡነ ጴጥሮስ አንድ ቃል ተንፍሰው አያውቁም። አንድ ቃል አድፍጠው የመንግስትን ውሳኔ ሲጠባበቁ ነው የከረሙት። በተረፈ ግን በኢትዮጵያ ሙስሊሞች ላይ እየተፈጸመ ያለው ግፍ ዛሬ በነ ኡስታዝ ሐሰን ታጁ በኩል እየወጣ ይገኛል። ይህም መውጣት ሲጀምር እነ ሙጂብ አሚኖ ወንድሞቻችንን ለማሸማቀቅ ጥረት እያደረጉ ነው። ሲፈልጉ ሰባበር ናቸው ይላሉ፣ አልተሳካልህም ይላሉ። ትናንት ስለ አፄ ምኒልክ የለጠፈውን ሐሰን ታጁ አንጥቶ በዛ ሊያስጠቁረው ይሞክራል። ግን እንደማየው ከሆነ አብዛኛው ሙስሊም ደግሞ ከነ ሐሰን ታጁ ጋር ነው ማለት ይቻላል። ለዛም ነው ባለፈው ስናገር የነበረው ቲክቶክ ላይ በኦርቶዶክስ እና በሙስሊም መካከል በነቢዩ መሐመድ እና በኢየሱስ መካከል ተቧር ነው እንዲጠዛጠዝ ሲያደርግ የነበረው ፕሮስፐሪቲ ነው። ሁለታችንንም ቀረጣጥፎ ይበላል። ውስጣችንን ወና ያደረገው አገዛዝ ነው። እንደዚህ አይነት ክርክር ውስጥ አስገብቶ አቴንሽን ዳይቨርት ለማድረግ ማለት ነው ያንን ስራ እየሰራ ያለው በማለት ስናገር ነበር። አሁን ላይ ሙስሊም ወንድሞቻችን የጨፈኑትን አይናቸውን ገለጥ ሲያደርጉት ከመስጂዱ ተጠራርገው ተባረዋል። ነገ ደግሞ ኦርቶዶክስ ላይ የተፈጸመው ግፍ ሲወጣ እኛ በህይወት አለን ወይ ብለን መጠየቃችን የሚቀር አይመስለኝም። በተረፈ ግን አሁን ላይ የኢትዮጵያ ሙስሊሞች ጥያቄያቸው መልስ ካላገኘ በስተቀር በተረኛው አገዛዝ የማንነት ፖለቲካን ከሃይማኖት ጋር ቀላቅሎ በሚመራው ኡስታዝ አማካኝነት የሚደርስባቸውን ግፍ መቋቋም አቅቶናል እያሉ ፍትሃዊ የሆነ መልስ እንፈልጋለን እያሉ ነው። ሙስሊሞች በዚህ በኩል ጎበዞች ናቸው። እኔም ከጎናቸው መሆኔን ልሳናቸውን የማገለግል መሆኔን መግለጽ እፈልጋለሁ።
ምንም አይነት ከፖለቲካ እንትን ውስጥ ትርፍ ለማግኘት አይደለም ይህንም አደርገው ትርፍ ለማግኘት ሳይሆን ሁላችንንም እየበላን ያለ አገዛዝ ስለሆነ ነው። ሙስሊሙ መብቱን ለማስከበር ሲወጣ እኔ ድምፅ ሊሆነ ይገባል። እኔ ሲወጣ ሙስሊም ወንድሞች ድምፅ ሊሆኑን ይገባል። ለምን የአብይ አህመድ የኦሮሞ አገዛዝ ህልሙን እያሳካ ያለው በእኛ ክፍፍል ላይ ተመስርቶ ስለሆነ፣ በእኛ መበታተን ላይ፣ በእኛ ልዩነት ላይ ተመስርቶ ስለሆነ አንድ በሚያደርጉን ጉዳዮች ላይ አንድ በመሆን መደጋገፍ ይገባናል ማለት እወዳለሁ። ወደ ሁለተኛው መረጃ ሲሸጋገር እንግዲህ ባለፈው ከሁሉም በፊት አንድ መረጃ አድረሳችሁ ነበረ። የአፋሩ ባለስልጣን ባለፈው ወደ ኤርትራ የሸፈተው ማለት ነው የብልጽግናን አገዛዝ በትጥቅ ትግል የሚታገል ድርጅት ለመመስረት በዝግጅት ላይ መሆኑን ገለጸ የሚል መረጃ አድርሻችሁ ነበረ። አሁን ላይ ያደረስኳችሁ መረጃ እውነቱ ነው። የብልጽግና አክቲቪስቶች እና ጋዜጠኞች ሳይቀሩ እየዘገቡት ይገኛሉ። የአፋር ክልል ምክር ቤት አባልና የክልሉ እንስሳትና ተፈጥሮ ሀብት ልማት ቢሮ ኃላፊ ሀጂ ኢብራሂም ኡስማን ሚያዝያ 11 2017 ዓ.ም አጃቢዎቻቸውንና ክልሉ መድቦላቸውን የነበረ ተሽከርካሪ ከነ ሹፌሩ እንዲሁም ከሌሎች ሰዎች ጋር ይዞ ወደ ኤርትራ መኮብለሉ ይታወቃል። የቀድሞ ባለስልጣን አሁን ላይ የአፋር ብሔራዊ አንድነት አብዮታዊ ግንባር ወይም አብአግ የሚል የትጥቅ ትግልን የሚያካሄድ ድርጅት በኤርትራ መስርቻለሁ በማለት መግለጫ ሰጥቷል። የአፋር ብሔራዊ አንድነት አብዮታዊ ግንባር የሚባል ድርጅት መስርቶ ብልጽግናን መታገል መጀመሩን በሚዲያ ገልጿል። እና የፋኖ ትግል አሁን ላይ ሌሎች ክልሎችም ላይ ብቅ ብቅ እያለ ያለበት ሁኔታ ያለው። በተመሳሳይ መልኩ ሶማሌ ላይ በጣም ብዙ ነገሮች እየተቀጣጠሉ ነው። ህዝባዊ እምቢተኝነት የሚመስሉም የወጣቶች አደረጃጀትም እየተመሰረቱ ነው እና አብዲን ኤሊን ለማሸማቀቅ ከፍተኛ ጥረት እየተሰራ ነው። በጎን በኩል ሙስጠፌ መሐመድ አሁን የኦሮሞ አገዛዝ በሚሰራው ስራ ደስተኛ ለመሆኑን በሚገልጽ መልኩ አንዳንድ የራሱን ስራዎች እየሰራ መሆኑን መረጃዎች ያመለክታሉ። ኦብነግ ወደ ትጥቅ ትግል ገብቷል። ለምን አይታችሁ ከሆነ እንግዲህ 16ቱ የሲቪክ ማህበራት ባለፈው ስብሰባ ተሰብስበው በወጡበት ሰዓት ላይ ወሎ አዲስ አበባን ጨምሮ 3 የባለቤትነት ጥያቄ ያቀረቡባቸው ግዛቶች የሶማሌ ግዛቶች ነበሩ ማለት ይቻላል። እነ ሞያሌንና ድሬዳዋን ጨምሮ 3 ግዛቶች ላይ ጥያቄ አቅርበዋል። ጥያቄ ከማቅረብ ባለፈ ደግሞ አሁን ስልጣን የያዙት እነሱ መሆናቸው የተነሳ በእነዚህ ከተሞች ላይ በንግድ በተለያዩ ስራዎች የሚንቀሳቀሱ ሶማሌዎች እየተባረሩ ነው፣ እየተጠረጉ ነው። ስግብግቡ አገዛዝ የሚምረው ነገር የለም። ሁሉንም ይመኛል፣ ሁሉንም ይነጥቃል፣ መጨረሻ ላይ ሁሉንም ይነጠቃል። ይህም መዝግባቸው ያዘልኝ። ሁሉንም ይነጠቃል። ያልዘረፈው ብሔር ብሔረሰብ የለም። አደጋ ያልደቀነበት ህዝብ ኢትዮጵያ ውስጥ አይገኝም። አንድ ጊዜ በሃይማኖት መጥቶ እስልምናው ላይ ሲዘምት ታገኙታላችሁ። ኦርቶዶክስ ውስጥ ሲገባ ታገኙታላችሁ። ሁሉም ላይ የሚገባው ግን ዝርፊያ ፍለጋ ነው። ዝርፊያ ፍለጋ፣ ቅርስ ፍለጋ፣ ገንዘብ ፍለጋ፣ ሳንቲም ፍለጋ። እንዴት ከመሃል አንድ እንኳን የሚሻል ይጠፋል? ወይስ አንድ እንኳን ጳጳስ ብታረገው ያንን ተጠቅሞ ቤተክርስቲያኒቱን አፈራርሶ መበልጸግ የሚፈልግ ጳጳስና ቄስ ለቀኖና ይገዛ፣ ለዶግማ ይገዛ፣ በቃ መዝረፍ ብቻ። በእስልምና እንትን ውስጥ ብታስገባው ዓለማዊ ትስስር ይባላል፣ ዓለም አቀፍ ትስስር ይባላል። እንኳን አይደለም በኢትዮጵያውያን መካከል ቀርቶ ለሶሪያ ለፍልስጤም ሙስሊሞች ድምፅ ሆናለሁ እያለ ሲያቅራራ ትሰሙታላችሁ። ግን ከስልጤ ኤሊት ጋር ተመካክሮ በየመስጅዱ ያሉ እውነተኛ ሙስሊሞችን አሽቀንጥሮ ንግድ ሲያስፋፋ ነው የምታገኙት። በተለይ ደግሞ የስልጤ ኤሊት እኔ ከዚህ በፊትም ተናግሬያለሁ። የስልጤ ኤሊት በኢትዮጵያ ውስጥ የስልጤን ኤሊት ያህል ጸረ አገር የሆነ ጸረ ሰላም የሆነ ጸረ ፍትህ የሆነ ጸረ አማራ የሆነ ኃይል ይገኛል ብዬ አላስብም። የስልጤ ኤሊት እነ ሙጅብ አሚኖ ህወሓት ሲመጣ ትግሬ መስለው፣ ኦሮሞማ አገዛዝ ኦህዴድ አገዛዝ ሲመጣ በተመሳሳይ መልኩ ተመሳስለው ሁሌ ፍትህን እንደጨፈለቁ ነው። ሁሌ ኪሳቸውን እንዳደለቡ ነው። ሲፈልጉ በንግድ እንትኑ ላይ ተሰማርተው ባዕድ ነገርን ከሚበላው ነገር ላይ ጋር በመቀላቀል ኪሳቸውን ሲያደልጉ ታገኟቸዋላችሁ። ሲፈልጉ ደግሞ ሃይማኖት ውስጥ ገብተው የወቅቱን ፖለቲካ ሃይማኖት ውስጥ አስገብተው
ቤተክርስቲያኖችን፣ መስጂዶችን ሲበጠብጡ ታገኟቸዋላችሁ። እና አሁንም ላይ የስልጤ ኤሊትና ኦህዴዳዊ ኤሊት ሃይማኖት ውስጥ ብዙ ጥፋት እያደረሱ ነው። በተለይ ደግሞ ስልጣን ላይ ያለው አገዛዝ ሶማሌም ላይ የደቀነው አደጋ እየተባባሰ በመምጣቱ የተነሳ በቅርቡ መስማታችን አይቀርም። ልክ እንዳፋሩ ሰውዬ ሁሉ ከሶማሌ ክልልም ላይ ተመሳሳይ የትጥቅ ድርጅት መመስረቱን መስማታችን አይቀርም። በተረፈ እንግዲህ በጠለስ ሚዲያ ያቀረብነው መረጃ ልክ ነበር ማለት ይቻላል። ባለፈው አብዛኛው ሰው አላመነም ነበር። ሰውየው የሄደው ሊታሰር ሸሽቶ ነው የሚል አመለካከት ነበረ። ግን ወደ ኤርትራ የገባው ለዛ ለመሆኑን የሚገልጽ መረጃ ደርሶን ነበር። አሁን ላይ ኦፊሻሊ ግልጽ አድርጓል። የአፋር ብሔራዊ አንድነት አብዮታዊ ግንባር የሚል የትጥቅ ድርጅት ማቋቋሙን ገልጿል። እና ይሄ ነገር ለኢትዮጵያ ትልቅ ጸጋ ነው፣ ለፋኖ ትግልም ትልቅ ጸጋ ነው ማለት እወዳለሁ። ወደ ቀጣው መረጃ ስሸጋገር ጥቁሩ ተመስገን ጥሩነህን የሚመለከት መረጃ ወደ እናንተ የማደርስ ይሆናል። ጥቁሩ ተመስገን ጥሩነህ ማለት የአፋሕዱ እስክንድር ነጋ ማለት ነው። የአፋሕዱ እስክንድር ነጋ ማለት ነው። ከተመስገን ጥሩነህ ጋር የሚለያቸው ነገር የቆዳ ጥቁረትና ቅላት ስለሆነ ማለት ነው። ከዛ ውጭ በአመለካከት፣ በአስተሳሰብ፣ በጸረ አማራነት የሚለያቸው ነገር የለም። እንግዲህ እንደምታስታውሱት በድሮ ብአዴን ውስጥ ብአዴን ሲባል ቀድሞ ወደ ጭንቅላታችን የሚመጣው በረከት ስምዖን ነበረ። የድሮ ብአዴን በዛ ውስጥ ፈላጭ ቆራጩ በረከት ስምዖን ነበር። በአሁኑ የአማራ ብልጽግና ወይም ብአዴን ውስጥ ደግሞ ከላይ ሆኖ የምታገኙት ተመስገን ጥሩነህ ነው። እና የሰውዬ በአማራ ላይ ያልፈጸመው ግፍ የለም። ኦህዴዳዊውን አገዛዝ፣ ኦሮሞውን አገዛዝ አማራ ትከሻ ላይ ለመጣል ያልፈጸመው ግፍ የለም። በተመሳሳይ መልኩ እስክንድር ነጋ የፈጸመውን ግፍ ስትመለከቱ በአማራ ትግል ውስጥ ከተመስገን ጥሩነህ ቢበልጥ እንጂ የሚያንስ አይደለም። እንደውም ተመስገን ጥሩነህን ጠላት ብለን የፈረጅነው ስለሆነ ፋኖን ቢያገኘው ሊያጠፋው የሚፈልግ ኃይል ነው። እሱም ፋኖዎችን ማጥፋት ይፈልጋል፣ ፋኖዎችም ተመስገን ጥሩነህን ማጥፋት ይፈልጋሉ። እና ጠላት ተብሎ የተፈረጀ ነው ማለት ትችላላችሁ። የእስክንድር ግን ለየት የሚያደርገው ጥቃቱን እየፈጸመብን ያለው ብአዴን ሆኖ ሳይሆን ፋኖ ሆኖ መሆኑ ነው። ፋኖ ሆኖ ከውስጡ ነው። ትናንት ለህዝብ የሚታገል መስሎ ነው አሁን ህዝቡን እየታገለ ያለው። ፋኖ ሆኖ የሚታገል መስሎ ነው አሁን ፋኖን መልሶ እየታገለው ያለው። እና እንደዚህ አይነት ሰዎች ጉድ ኢቭል ይባላሉ። እንደ እስክንድር ነጋ ያሉ ሰዎች ጉድ ኢቭል ይባላሉ። ምክንያቱም ወደ ሚዲያ ሲመጡ ዱዋል ፐርሰናሊቲ ነው ያላቸው፣ ብዙ አይነት ማንነት ነው ያላቸው። እና ሚዲያ ላይ ሲመጡ ፖላይት ናቸው፣ ፈሪሃ እግዚአብሔር የሚሰማቸው ናቸው፣ በጣም ፖላይት ናቸው፣ በትሁት ናቸው። እና የሚናገሩት ነገር ውስጣችሁ ገብቶ ጉዝጉዝ ነው የሚለው። አንጀት የሚበሉ ሰዎች ናቸው። አካላዊ እንትናቸውን ስትመለከቱ ራሳቸውን ለህዝብ አሳልፈው የሰጡ ይመስሏችኋል። አካላዊ ገጽታቸው ይሸውዳችኋል። በሌላ መልኩ ግን አሳቻ ሰዓት ጠብቀው ደግሞ የሚፈጽሙት ጥቃት ሜርሲለስ ናቸው። የሚፈጽሙት ጥቃት በጣም አውዳሚ ነው። እና ጥቃት ሲፈጽሙባቸው ራሱ አታውቁም። ከጀርባ ነው የሚወጓቸው። እስክንድርም እያደረገ ያለው እንደዛ ነው። በጣም ትሁት የሆነ ቃላት መጥቶ ሲጀነጅናችሁ ካመሸ በኋላ ደግሞ በጣም እኩይ የሆነ ድርጊት ሲፈጽም ታገኙታላችሁ። የፋኖ አንድነት እያለ ወደ አንድ መምጣት አለባቸው። ለምንድነው ወደ አንድ የማይመጡት? አትሊስት ወንድሞቻችን ወደ አንድ ሰብሰብ ብለው ከመጡ አማራ ፋኖ ትግል ውስጥ ያሉት ኃይሎች ሁለት ይሆናሉ፣ ለንግግር ይመቻል እያለ ሲናገር ነበር። አሁን ወንድሞቻችን ወደ ንግግር መግባታቸው በተሰማ ቅጽበት ግን ሸዋ ላይ ከፍተኛ የሆነ መጠነ ሰፊ የሆነ ዘመቻ አውጇል። ከብልጽግና ጋር በመቀናጀት ብልጽግና ከላይ በድሮን ሲደበድብ፣ ፋኖ ያለባቸው አካባቢዎች ላይ ጥቃት ሲፈጽም፣ ከዛ የመከታው ጦር ደግሞ ከኋላ ይገባል በእስክንድር ነጋ እየተመራ። ስለዚህ ያንን አንድነት ለማደፍረስ አሁን ወንድሞቻችን የተሰባሰቡበትን የአንድነት ጉባኤ ለማፈራረስ እና ፍሬ አልባ ለማድረግ ሸዋ ላይ መጠነ ሰፊ ጥቃት ፈጽሟል። ከዚህ ጋር በተያያዘ ብዙ የድምፅ ቅጂዎች እየወጡ ነው። በነገራችን ላይ ወንድሞቻችን ጉባኤ ያለ ፍሬ ይበተን ዘንዳ በጣም ብዙ የድምፅ ቅጂዎች እየወጡ ነው። በእነ ኢንጂነር ደሳለኝ በመሳሰሉት ሲነገሩ የነበሩ እየተባሉ በኤአይ የተቀናበሩ ሊሆኑ ይችላሉ። ሪሊ ከተጠለፈ ስልክም ሾልከው የወጡ ሊሆኑ ይችላሉ። ብዙ የድምፅ ቅጂዎች እየወጡ ነው። ግን ወንድሞቻችን ይህን ሁሉ ማለፍ አለባቸው። ይህን ሁሉ ፈተና ማለፍ አለባቸው እንጂ ብልጽግና በሚለቀው የድምፅ ቅጂ
የሚፈራረሱ ከሆነ ይሄ የህዝብ ታጋይ ናቸው ይባሉ አይችሉም። እንደዚህ አይነት ፈተናዎችን ማለፍ ያስፈልጋል። ደጋፊውም እንደዚህ አይነት አውዳሚ የሆኑ የድምፅ ቅጂዎች ሲወጡ ወንድሞቻችን ወደ አንድ እንዳይመጡ የሚያደርጉ ሴራ ያዘሉ ከተጠለፈ ስልክ የተቀዱ ድምፅ ቅጂዎች ሲወጡ እነሱን መከላከል ያስፈልጋል፣ መመከት ያስፈልጋል። በዛ ሰለባ መሆን አያስፈልግም። አንድ የድምፅ ቅጂ ስናምጣ ጥቅምና ጉዳቱን መርምረ መሆን አለበት። ባለፈው በነገራችን ላይ አንድ የድምፅ ቅጂ አውጥቼ ብዙዎች ጥያቄ ስታቀርቡ ነበረ። አሳየ መረጃ አለው፣ አሳየ ደርቤ እኮ እንደዚህ ብሎ የተናገረው እሱ መረጃ ስላለው ነው እያሉ የፋኖ መሪዎች ሲናገሩ የሚያሳይ ድምፅ ቅጂ አምጥቼ ከየት አገኘኸው ይህን ድምፅ ቅጂ ብልጽግና ቀብሎ ነው ሲሉ ነበር አንዳንዶች። እኔ እኮ ያመጣሁት ሶሻል ሚዲያ ላይ ቫይራል ከሆነ ከ6 ሰዓት በኋላ ነው ያመጣሁት እንጂ ያንን የድምፅ ቅጂ በማውጣት ቀዳሚ አልነበርኩም። ብዙዎቻችሁ እንግዲህ ሶሻል ሚዲያ ላይ አክቲቭ ስላልሆናችሁ ነው እንጂ ከ6 ሰዓት በላይ ሶሻል ሚዲያ ላይ የተሸራሸረ የድምፅ ቅጂ ነው ያመጣሁት እና እንዳጠቃላይ አሁንም የድምፅ ቅጂ የማውጣቱ ተግባር ተጠናክሮ ቀጥሏል። ይህም ፋኖ ወደ አንድ እንዳይመጣ ለማድረግ ለማጠፋፋት ነው እየወጣ ያለው። ይህንም መሻገር ያስፈልጋል። ይህም ብዬ ወደ ጥቁሩ ተመስገን ጥሩነህ ስምሸጋገር እስክንድር ነጋ በትናንትናው ዕለት እንግዲህ በሸዋ በአወጀው ዘመቻ ብዙ ወንድሞቻችንን ነጥቆናል፣ አሳጥቶናል። እኔ መቼም እስክንድር በአማራ ትግል ውስጥ የፈጸመው በደል እንዴት እንደሚወራረድ አላቅም። እሱ ወደ አማራ ትግል ከገባ ጊዜ አንስቶ ነው እንግዲህ የተለያዩ ክፍፍሎች እየተፈጠሩ ያሉ፣ መጓተቶች እየተፈጠሩ ያሉ። በተለይ ደግሞ አፋሕድ የሚባል ድርጅት መስርቶ ከመጣ በኋላ የራሱን ድርጅት እዛ ውስጥ የተደራጁትን ፋኖ ሽባ ከማድረግ ባለፈ ወንድሞቻችንም ላይ የፕሮፓጋንዳ ዘመቻ በመክፈት ምድር ላይም እንደዚሁ ጦርነት በማወጅ የብልጽግና ዘመቻ ቀላል እያደረገለት ይገኛል። አንድ መታወቅ ያለበት ነገር ግን እስክንድር ነጋ ፋኖ ትግል ውስጥ ከገባ ጊዜ አንስቶ በፋኖ ትግል ላይ ካደረሰው ጉዳት በላይ በራሱ ስብዕና ላይ ያደረሰው ጉዳት የትየለሌ ነው። እስክንድር ነጋ ራሱ ስብዕና ላይ ትናንት የነበረው ታሪክ ላይ ወደፊት ሲሞት ስሙ የሚታወስበት ታሪክ ላይ ነው የተረማመደው። እንደዛም ሆኖ ግን የፋኖንም ትግል በመጉዳት ረገድ ትልቅ ስራ እየሰራ ነው ያለው። ትናንት አገራዊ ምርጫ ሲደረግ እስር ቤት ሆኖ ተወዳድሮ ነበር። እዛ ምርጫ ላይ ብልጽግና ምርጫ ላይ ባልደራስን ወክሎ እስር ቤት ሆኖ ተወዳድሮ አገዛዙን ሊያሸንፍ ማለት ነው ሊያሸንፍ ተወዳድሮ ነበረ። ብዙ ጊዜ የሚሰራቸው ካልኩሌሽኖች በሙሉ እኮ ውድቅ ናቸው። ስለምንወደው ትናንትና እሱ የሚሰራውን ነገር ስለማንመረምር ነው እንጂ እስር ቤት ያለ ሰው ብልጽግና ጋር ለምርጫ ውድድር ሲቀርብ ምን ያህል የአገዛዙ ጋሻ ጃግሬ መሆኑን የሚገልጽ ነበረ እና ትናንትና እስር ቤት ሆኖ ብልጽግና ጋር ምርጫ ሲወዳደር ያየነው እና ኤርሚያስ ለገሰን ምክትሉ አድርጎ ሲሾም ያየነው የታዘብነው እና ሰናይትን ያህል ሰናይት በአሁኑ ሰዓት እና ቤት ወኪቾ ጋር አብራ እየሰራች ትገኛለች እና ብዙ ጸረ አማራ ጸረ አዲስ አበባ የሆኑ የአገዛዙ ሰላዎችን በሙሉ ሰብስቦ ባልደራስ ውስጥ አስገብቷቸው ነበረ። ከዛ በኋላ እዛ ትግል አለ ብለው የገቡ የአዲስ አበባ ልጆች እየተለቀሙ ተገለዋል፣ ተሳደዋል፣ ታስረዋል። ሰላውንም ታጋውንም አንድ ድርጅት ውስጥ አካቶ ማለት ነው። ተመሳሳይ ነገር ነው አሁን እያደረገ ያለው እስክንድር። ትናንት ባልደራስ ላይ እናደረገው ሁሉ አሁን ወንድሞቻችን በአፋሕድ ውስጥ ተደራጅተው አገዛዙን በመታገል ፈንታ ወንድሞቻቸውን እየታገሉ ነው። ሲፈልግ ያስበላቸዋል፣ ሲፈልግ ወንድሞቻቸው ጋር ያጠፋፋቸዋል። ይህን ነው እያደረገ ያለው እስክንድር ነጋ። በሱ የሚመራ ዘመቻ ብልጽግና ላይ ተግባራዊ ሆኖ አያውቅም። እስክንድር አፋሕድን ከመሰረተ ጊዜ አንስቶ ጎንደር ላይ አንዳንድ እንቅስቃሴዎች ቢኖሩ፣ ሸዋ ላይ ግን መከታው ከብልጽግና ጋር ከተዋጋ ዘመን አልፎታል። እሱ የሚዋጋው እነማን ጋር ነው? እነ አርበኛ አሰግድ ጋር፣ አርበኛ ኢንጂነር ደሳለኝ ሲያስብ ሸዋ ጋር፣ እነ ፊት አውራሪ ባያለባቸው ጋር ነው እየታኮሰ ያለው። ብልጽግና ጋር አንድም ጊዜ ተታኩሶ አያውቅም እስክንድር ነጋ። አሁን እየተካሄደ ያለው ሸዋ ላይ እየተካሄደ ያለ ዘመቻው ዋና ዓላማው እንግዲህ ድርድር ላይ ዳውንት በተነጋገሩ መሰረት ምቹ ሁኔታ መፍጠር ያስፈልጋል ተባብለው ተነጋግረዋል። አሁን ምቹ ሁኔታ እየፈጠሩ ነው እነ እስክንድር። ትናንትናም መስፍን ከፍ ያለው ከአብዱ ሁሴን ጋር ሲነጋገር
መደላድል መስራት አለብን። መደላድል ይሄ ዜና ወደ ውጭ ከመውጣት በፊት መደላድል መስራት አለብን በማለት ሲናገር ነበር። መደላድል ማለት ምን ማለት ነው? ሸዋ ላይ እነ ኢንጂነር ደሳለኝ ሲያስብ ሸዋ የሚመሩትን ጦር ምሽክ አድርጎ መብላት ማለት ነው። በተመሳሳይ መልኩ ጎንደር ላይ ተመሳሳይ ጠላት አጋጥሟቸው ተመሳሳይ ትርኢት አጋጥሟቸው ወደ ትግል ሜዳ የገቡ ጓዶችን አቦድኖ ማጠፋፋት ማለት ነው። ጎጃም ላይ ያለውን ነገር ማስተካከል እንዳለው ብልጽግና እንደዚህ አይነት ስራዎችን መስራት ማለት ነው። መደላድልን እንስራ። ወደ ድርድር ለመምጣት ኦፊሻሊ አንዳንድ መስራት ያለበት ስራ ስላለ ጊዜ ስጡን ብለው በጠየቁ መሰረት ብልጽግና ጊዜ ብቻ ሳይሆን ተተኳሽም መተኮሻውንም አቅርቦላቸው ወንድሞቻቸው ላይ ጦርነት አውጀዋል እና በእኔ እምነት እስክንድር ነጋ ያምታታ የሚቀጥልበት ሁኔታ አብቅቷል። ኦልሬዲ አውቀነዋል። የኢትዮጵያ ሕዝብ አውቆታል። የአማራ ሕዝብ አውቆታል። እስክንድር ነጋን ኢቭን ወዳጆቹ ራሱ መከላከል የማይችሉበት ሁኔታ እየተከሰተ ነው። እነ ኢትዮ 360 አሁን ላይ ታላቁ እያሉ መደስኮር የለም። ትናንትና ታላቁ እስክንድር ነጋ እያሉ ሲጠሩ የነበሩ ሰዎች አሁን አቶ እስክንድር ነጋ አርበኛ እስክንድር ነጋ ብሎ መጥራት ራሱ አንደበታቸው አልታዘዝ እያለ አቶ እስክንድር ነጋ እስኪው ማለት ጀምረዋል። እስኪው እያሉ ያቆላመጡት ነው እና ታላቁ የሚለው አርበኛው የሚለው ነገር አሁን ላይ በወዳጆቹም ያንን ታይትል መንጠቅ ጀምረዋል እና በቀጣይ ደግሞ እስክንድር በሚዲያ እነ ወርቅነህ ገበየሁ ጋር ትናንት ልጆቻቸውን ድል ያለ ሰርግ ደግሰው የዳሩት እነ ወርቅነህ ገበየሁ ጋር ቁጭ ብሎ የምናይበት ቀን ሩቅ አይደለም። እኔ ከዚህ በፊት ብዙ መረጃዎች አድርሻችኋለሁ። አሁን ራሱ መከታውና እስክንድር ነጋ ወርቅነህ ገበየሁ ልጅ ሰርግ ላይ ተገኝተዋል የሚል መረጃ ደርሶኛል። ይሄ የተረጋገጠ መረጃ አይደለም፣ ግን ከአንድም ሁለት የመረጃ ምንጮች ይህንን መረጃ ደርሰውኛል። ይቅርታ ወርቅነህ ገበየሁ ጋር ሳይሆን ሹማ አብደታ ጀኔራል ሹማ አብደታ ልጅ ሰርግ ላይ ተገኝተዋል። እንግዲህ ሹማ አብደታ ማለት ሸዋ ላይ ተተኳሽ እያቀረበላቸው ያለው እሱ ነው። መከታው እየሰራ ያለው እነ ሹማ አብደታ ጋር ነው። ሰርጉ ላይ ተገኝተዋል የሚል መረጃ ደርሶኛል። ከዚህ በፊትም ሌሎች መረጃዎች ሳደረሳችሁ ነበር። እስክንድር ነጋ ለፎቶ የሆኑ ቦታዎች ላይ ጎስቆል ብሎ ፔስታል ከጎኑ አስቀምጦ በምታዩት መልኩ እንደዚህ አይነት ፎቶዎች ይለቃል እንጂ እሱ አዲስ አበባ ላይ ሆኖ ለድርድር የሚሆኑ ሰነዶችን እያዘጋጀ ነው። ከዚህ ባለፈም በውጭ ሀገር ሄዶ ተነጋግሮ መጥቷል። ይሄ የቅርብ ሰው ለእስክንድር ነጋ ቅርብ የሆነ ሰው ከሱ የደረሰ መረጃ ነው እና ወደፊት እነዚህ ሁሉ ነገሮች የሚገለጹበት ቀን ከፊታችን አለ። እስከዛ ድረስ ግን እነ እስክንድር ብዙ ጉዳት እያደረሱ ነው። ሸዋ ላይ ባለፈው አንድ መረጃ እንዳደረስኳችሁ ሸዋን መቆጣጠር አለብን። የኢትዮጵያ ኢንስት ካምፑም ይህን እስክንድርን ፕላን ደግፎታል። በቃ ሸዋን አትሊስት የኢትዮጵያ ኢንስት ካምፑ መንቀሳቀሻ ግዛት መሆን መቻል አለበት። ስለዚህ እዛ ጋር ያለውን ብሔርተኛውን ሀቀኛውን ፋኖ ድምጥማጡን ማጥፋት አለብህ ተባብለው ተነጋግረው ለዘመቻ ገብተዋል። እነ ኢንጂነር ደሳለኝ ሲያስብ ሸዋም ተተኳሽ የላቸው፣ ምንም ነገር የላቸውም። የበጀት ድጋፍ የሚያደርግላቸው የለም እና በእኔ እምነት መከታውም ግዙፍ ጦር እንደሚመራ የሚካድ አይደለም። ሸዋ ላይ ግዙፍ ጦር ነው ያለው መከታው። ስለዚህ እነሱን የማጥፋት ዘመቻው ተጧጥፎ ቀጥሏል። ወንድሞቻችን አሁን ላይ መታኮስ የሚችሉበት አቅም ላይ ናቸው ብዬ አላስብም። እነ ጀኔራል ተፈራም አደጋ ላይ ናቸው። እነዚህ ሰዎች በጣም አውዳሚ ሆነው ተከስተዋል። መከታው ሸምለሱ ነው፣ እስክንድር ሜርሲለስ ሆኖ ተከስተዋል። ስለዚህ ቀጣይ ጀኔራል ተፈራም ላይ ሊዘምቱበት ይችላሉ። ለዚህ ሁሉ መፍትሄው ግን የወንድሞቻችን አንድ መሆን ነው። አንድ መሆን ቢችሉ ኑሮ ሸዋ ላይ የሚደበደበው የአማራ ፋኖ ይሆን ነበር ማለት ነው። የአማራ ፋኖ ወይም እነሱ የሚመሰርቱት ስም የሚሰጡት ድርጅት ይሆን ነበር እንጂ የአማራ ፋኖ በሸዋ ተብሎ በተናጠል ስም አይሰጠውም ነበር። ጎጃም ላይ ጥቃት ሲሰነዘር የአማራ ፋኖ በጎጃም ላይ ጥቃት ተሰነዘረ አንልም። ጎንደር ላይ የአማራ ፋኖ በጎንደር አንድነት ላይ ጥቃት ተሰነዘረ አንልም ነበረ። ሁሉም ቦታ ላይ የሚጠቃው ወንድሞቻችን የመሰረቱት ድርጅት ይሆን ነበረ። እንደዚህ አይነት የጥፋት ዘመቻ ሲታወጅ በጋራ መከላከል፣ የተተኳሽም የመረዳዳት የመተጋገዝ ሁኔታ ይኖር ነበር። ያ ባለመመስረቱ የተነሳ ሸዋ ላይ ኢንጂነር ደሳለኝ ሲያስብ ሸዋ የአማራ ፋኖ በሸዋ ዋጋ ከፍሏል። ስለዚህ ከዚህ ሌሰን በመውሰድ ወንድሞቻችን በየትኛውም የድምፅ ቅጂ፣ በየትኛውም ሴራ፣ በየትኛውም ኮንስፓሬሲ
ጉባኤያቸው ሳይደናቀፍ በድል መቋጨት መቻል አለባቸው። በድል መቋጨት መቻል አለባቸው። የአማራ ተቋም አዋልደው መውጣት አለባቸው። የአማራ ተቋም ሳያዋልዱ ከከሌ ጋር ልሰራ ነው፣ ከክልል ዘልዬ እንትና ጋር ግንኙነት ለመሰረት ነው የሚለው ነገር ሁሉ ተረት ነውና በቅድሚያ አንድነታቸውን አጽንተው መውጣት አለባቸው ማለት ወዳለሁ። በተረፈ በትናንትናው ዕለት እነ እስክንድር ነጋና አርበኛ መከታው ባካሄዱት ጸረ ፋኖ ዘመቻ ደስታቸውን ሲገልጹ የነበሩት የብልጽግና አክቲቪስቶች ነበሩ። ያልተገደሉ አርበኞችን ተገደሉ፣ ያልተማረኩን ጭምር ተማረኩ በማለት ዜናውን በጣም ኤግዛጁሬት አድርገው በማቅረብ ማታ ትንታኔ ሲሰሩ ነበረ እና እነ እስክንድር ነጋ እንግዲህ ወንድሞቻችንን የመቱት ወንድሞቻችን ላይ ያዘመቱት ዲሽቃ ተኳሾቻችን ሻለቆቻችን በማለት ሲጠሯቸው የነበሩ ካሰላ ካምቦ የመጡ የኦሮሞ ቄሮችን ነው ማለት ይቻላል። እነዚህን ነው ያዘመቱባቸው። በውስጥ እንግዲህ የሚያስተላልፉት ጸረ አማራ የሆነ ንግግር ለጆሮ የሚቀፍ ነው። በነገራችን ላይ የእነ እስክንድር ፋኖች ካምቦ፣ ካሰላ፣ ከፍቼ፣ ከሰላሌ አምጥተው ያስገቧቸው የሻለቃነት ማዕረግ የሰጧቸውና የብሬን ተኳሽ ያደረጓቸው በውስጥ የሚሳደቡት ስድብ አማራነትን የሚያንቋሽሽ ስድብ በጣም ለጆሮ የሚቀፍ ነው እና እነዚህን ብሬን ተኳሾች በመጠቀም ፋኖቻችን ላይ ዘመቻ ከፍተዋል። ያም ዘመቻ ማታ በብልጽግና አክቲቪስቶች እና ቶኬቸው እነ ቴዎድሮስ የሰሜን ወሎ ማለት ነው ርዕስ አድርገው ሰበር ዜና አድርገው ደስታቸውን ሲገልጹ ነበረ እና ያ ዘመቻ በመከላከያ የተመራ ይመስላችሁ ነበር። ደስታቸውን ስትመለከቱ እነ ሹማ አብደታ ፋኖ ላይ እርምጃ ወስደው ፋኖ እንድላ አድርገው የመጡ እንጂ አፋዶች ፋኖዎች ላይ ዘምተው ያካሄዱት ዘመቻ አይመስላችሁም ነበር እና ዛሬም በተመሳሳይ መልኩ ጸረ ፋኖ ዘመቻ በሸዋ ምድር ላይ ተጠናክሮ መቀጠሉን የደረሰ መረጃ ያመለክታል። ወደ መጨረሻው መረጃ ስንሸጋገር ከዚህ በፊት ስንናገር እንደነበረው የወሎ የክልልነት ጥያቄ በድጋሚ መጥቷል። በወሎ ስም ተደራጀው የሚለው ፓርቲ ከዚህ በፊት የወሎ የክልልነት ጥያቄን ለፌዴሬሽን ምክር ቤት አስገብቼ ነበረ፣ ቢሆንም መልስ አልተሰጠኝም፣ ዘግይቶብኛል በማለት ለሁለተኛ ጊዜ ጥያቄ ማቅረቡን ሰምተናል። ይህ እንግዲህ ለየት የሚያደርገው ያው የወሎ ክልልነት ጥያቄ ለየት የሚያደርገው ከጀርባ አገዛዙ ብቻ ሳይሆን አብኖችም ጭምር የሚደግፉት መሆኑ ነው። እነ በለጠ ሞላ እነ የሱፊ ኢብራሂም ከወሎ የክልልነት ጥያቄ ጀርባ ተሰልፈው ወሎን ክልል በማድረግ ከአማራ በመነጠል የኦሮሞማን ህልም ለማዋለድ ጥረት እያደረጉ ይገኛሉ። አማራን ህዳጣን በማድረግ ልክ እንደ ደቡብ በመበታተን አንድ ማጆሪቲ የሆነ ክልል የመፍጠር ህልም ለማሳካት ጥረት እያደረጉ ነው። በተመሳሳይ መልኩ በጎንደርም በኩል ተመሳሳይ ኃይሎች እያቆጠቆጡ ነው። አማራ ክልል መበተን አለበት ተብሎ ተወስኗል እና ዛሬም ጥያቄ ያቀረበው የሆኑ ቦዘኒዎች ተሰብስበው የመሰረቱት ፓርቲ ሳይሆን ከዛ የቦዘኒዎች ፓርቲ ጀርባ አብን አለ፣ ብልጽግና አለ፣ ብአዴን አለ። አማራ ክልልን አሁን ባለው ሁኔታ ማስተዳደር አልቻልንም። ሰፊ ሆኖብናል፣ ከኛ ቁጥጥር በላይ ሆኗል። ስለዚህ ጎጃምን ከጎንደር፣ ሸዋን ከወሎ መነጣጠል መቻል አለብን። 4 ግዛት ማድረግ መቻል አለብን። ከዛ በኋላ ቀጣው ስቴፕ የሚሆነው የኦነግን ካርታ ተግባራዊ ማስደረግ ነው። ወሎን ሸዋን የሚጠቀልለውን የኦነግን ካርታ አምጥቶ የመጀመሪያው ስቴፕ ከአማራነት መነጠል ነው። ቀጣው ስቴፕ ደግሞ ከኦሮሞ ጋር መቀላቀል ነው እና ይሄንን በዚህ አጥፊ ፕሮጀክት ላይ እነ የሱፍ ኢብራሂም እየተሳተፉ መሆናቸው ነው አንጀትን ትክክል የሚያደርገው። የሱፍ ኢብራሂም ዛሬ ተሽለጥልጦ የአዳነች አቤቤ ቁልፊያሽ ግምጃ ቤት ሰራተኛ ከመሆኑ በፊት ትናንትና እነ ክርስቲያን ታደለ እነ ዶክተር ቴዎድሮስ ኃይለማርያም እስር ቤት ከመግባታቸው በፊት አብንን ሲወቅስ የነበረ ሰው ነው። በህዝባችን ላይ የዘር ማጥፋት ወንጀል እየተፈጸመበት ነው። ህዝባችን እየተጨፈጨፈ ነው። አብን በህዝባችን ላይ የሚፈጸመውን ጥቃት የሚመጥን ድርጅት መሆን አልቻለም እያለ ሲናገር ነበር። እስኪ ሰምተነው እንመለስ። መግለጫዎች እኛ ውይይት ያደረግንባቸው አይደሉም የሚወጡት። ህዝባችን ተጨፍጭፎ ጅምላ ጭፍጨፋ እየተፈጸመበት የዘር ማጥፋት ወንጀል መሆኑን አጠናክረን መከራከርና
ለዓለም አቀፉም ለሀገር አቀፉ ማህበረሰብ ማሳወቅ፣ ራሳችንም ደግሞ የማይቀጥልበትን መንገድ በህዝብ ተቃውሞ ሌላም የፖለቲካ ስልት በመጠቀም ፕሬሸር ማሳደር ሲገባን የሂውማን ራይት ኮሜንታሪ እየጻፍን እንደውም ህዝቡ ወደ ትግል መግባት የለበትም የሚል ኮሜንታሪ ነው ሲጻፍ የነበረው። አሁን ድርጅት ውስጥ ዲሞክራሲ የሚባለው እየጠፋ አግባብ ያልሆኑ ስብስቦች ድርጅቱ ላይ ተጽዕኖ እያሳደሩ የመጡበት ሁኔታ ስላለ ነው እኔ የሚሰማኝና ተቃውሟችንን ገልጸናል። ለምሳሌ እኔ ያልወሰንኩበት ያልተወያየሁበት ውሳኔ ነበረ መግለጫ ላይ ሲወጣ የነበረው። ተቃውሞዬን አቅርቤያለሁ። ቴዲም አቅርቧል። ይሄ ዲሞክራሲያዊ በውይይት የተደረገበት አይደለም። መንግስትን የምንደግፈው በመርህና በፕሪንሲፕል ነው እንጂ እኛ የመንግስት አካል ሆነን ነገር ሁሉ ሲጠፋ ከአጥፊዎቹ ጋር ተደርበንማ ህዝባችንን ምንም ነገር ማናደርግለት ከሆነ እንደውም የጥፋት አካል ከሆነ ያብና አስፈላጊነትን እኮ ነሊፋ የሚያደርግ ፕሪንሲፕል ነው የሚሆነው። ያው እንደሰማችሁት ነው የሱፊ ኢብራሂም ትናንት ህዝባችን የዘር ማጥፋት ወንጀል እየተፈጸመበት ነው እና አሁን እየሰራን ያለነው ስራ ህዝቡ እንደውም በራሱ መንገድ እንዳይታገል እያዘናገነው ነው። አብን የሚያወጣቸው መግለጫዎች የአማራ ህዝብ ያንዣበበበትን የህልውና ትርኢት የሚመጥኑ አይደሉም። የሚወጡ መግለጫዎችም አንዳንድ ጊዜ እኛ የተወያየንባቸው ሳይሆኑ ከሌላ አካል የሚመጡ ናቸው እና መንግስት ጋር ተቀላቅሎ የመስራት ሁኔታ ሊኖር ይችላል። ግን መንግስት ጋር ስንሰራ ደግሞ የጥፋት አካል መሆን የለብንም፣ ህዝባችንን የሚያጠፋ ፕሮጀክት አካል መሆን የለብንም እያለ ሲናገር ነበር። በኋላ ላይ ግን እነ ክርስቲያን ታደለ እንግዲህ የሱፍ መሀል ላይ ሆኖ ሲወዛወዝ ነበረ ወደ አሸናፊው ለመቀላቀል። እነበለጠ ሞላ ካሸነፉ እነበለጠ ጋር፣ እነ ክርስቲያን ካሸነፉ እነ ክርስቲያን ጋር ለመሆን መሀል ላይ ሆና ወደዚህም ወደዛም እያለ ሲጓዝ ነበረ። መጨረሻ ላይ እነ ክርስቲያን ታደለ እስር ቤት ሲገቡ፣ እነ ዶክተር ቴዎድሮስ እስር ቤት ሲገቡ፣ እነበለጠ ሞላ ገነው ሲወጡ እሱም ግልብጥ ብሎ የነበለጠ ሞላን ካምፕ መቀላቀሉ የሚዘናጋ አይደለም። የሚገርመው ነገር እዛ ካምፕ መቀላቀሉ ሳይሆን አሁን ወሎን ከሚገነጥለው ጋር ተቀላቅሎ መምጣቱ ነው እና ከኤርሚያስ ጋር ባደረገው ኢንተርቪው ሰምታችሁ ከሆነ እኔ መልቲፕል አይደንቲቲ ነው ያለኝ፣ አማራ ብቻ አይደለሁኝም፣ ዝቅ ሲል ወሎ፣ ኩታበር፣ አላንሻ እያለ የሚቀጥል ነው እና መልቲፕል አይደንቲቲ ላይ ያለኝ ከዛም በላይ አይደንቲቲ ያለው ሰው ነው ብዬ አምናለሁ። እኔ የሱፍ ኢብራሂም ከዛም በላይ ብዙ አይነት ማንነቶች ብዙ አይነት ስብዕናዎች ያሉት ሰው ነው። በአንድ በኩል አካዳሚካሊ ጎበዝ ሰው ሆኖ ታገኙታላችሁ። በሌላ በኩል ደግሞ በኢቲክስ ሲመዘን በስነ ምግባር ሲመዘን በጣም የወረደ ማንነት ካላቸው ሰዎች መካከል አንዱ እሱ ነው እና ብዙ አይነት ማንነት ያለው ሰው ነው። አሁን ላይ የሱፍ ኢብራሂም ግልጽ በሆነ አቋም ለዛው በአዲስ ኮምፓስ ሚዲያ በኤርሚያስ ሚዲያ በኩል ተከስቶ ኢነፍ ኢዝ ኢነፍ ሲለን ነበረ። በቃ ብለን ነው አሁን እኛ የገባንበት። ባይዞ ማንኛውም ዋጋ ሊከፈል ይችላል። ሪቶሪኩ ሀሳቡ ህዝቡ ማወቅ አለበት። ድራማ ያስፈልገውም እኮ የአማራን ቁዝ እንትን ለማለት ፊልም ምናምን መስራት እኮ ያስፈልገው ቲያትረኛ እንትን ጋር ገብቷል ጉዳዩ። ሁለተኛ በጣም ተገቢ አይደለም በዚህ ደረጃ ጋምብል አይደረግ። እኛውን ይህንን ዊዝስታንድ እናደርጋለን፣ እንቋቋመዋለን። ኢነፍ ኢዝ ኢነፍ ብላችሁ መውጣታችሁን በማህበራዊ ድረገጻችሁም ወደ ሚዲያ ስትመጡ በመግለጫችሁ ማይቻለው። አደራችሁን ወረት እንዳይሆን ኮንቲኒቲው ላይ ጠብቁ። መልቲፕል ሌየርድ አይደንቲቲ ነው ያለኝ። በእምነትም በኢትዮጵያዊነትም በአማራነትም በወሎዬነትም በምንም ባላሻ በኩታበር እያልኩ ልደረድር ይችላል። የራሱ ሃይማኖትና መንደር እንትን ውስጥ ቸንክሮ መሰረታዊ እንትኑን ግን ለእንትን ማለት ነው ለግብአት ለፍጆታ ያውም ለሚዲያ ትራንዚት ለሆነ ለሚያልፍ ጎጅ ግን ለሆነ ለጠላት ግብአት ለሚያደርግ በጋራ ተሸናፊ ለሚያደርግ ፖለቲካ ነው እየተሰራ ያለው። ያው እንደው ቀንጨብ አድርጌ ያቀረብኩ እንጂ ሙሉ ንግግሩ የሚጎመዝዝ ነው። የሱፍ ኢብራሂም ሙሉ ቃለ መጠይቁ የሚጎመዝዝ ነው። ሃይማኖትና መንደርን ቀላቅሎ የሚሰራ ኃይል አለ እያለ ወንድሞቻችን ላይ ሲተኩስ ትሰሙታላችሁ። ወደ ጎጃም ሲያስወነጭፍ ነበር። ፋኖን የአንድ ሃይማኖት ወኪል አድርጎ ለማቅረብ ጥረት ሲያደርግ ነበር። መልቲፕል አይደንቲቲ ያለኝ ከአማራነትም ባለፈ ብዙ አይነት ማንነት አለኝ እያለ ሲናገር ነበር። ትናንት የብርቱካንን ኬዝ መሰረት አድርጎ መቼም ያ ኬዝ እኮ ተቆመረበት። ወንድሞቻችንም ተገቢ መልስ ባለመስጠታቸው የተነሳ በዛ ዶክመንተሪ በብልጽግና ዶክመንተሪ ላይ ስማቸው የተጠቀሱ ወገኖች ራሳቸውን መከላከል ባለመቻላቸው የተነሳ
የአማራ እስካሁን ድረስ ሲፈጸሙ የነበሩ ግፎች፣ እገታዎች ሁሉ ድራማ ተደርገው እንዲታዩ በሚያደርግ መልኩ ብዙ ነገር ተሰራ። አሁንም የሱፍ ምን ይላል? ድራመኞች፣ ቲያትረኞች እጅ ላይ ገብቷል የአማራ ትግል በማለት ሲያጣጥል ትሰሙታላችሁ። ኢነፍ ኢዝ ኢነፍ። ማቅ ውስጥ የከተተ አረንቋ ውስጥ ያስገባህ ድርጅት የአማራ ህዝብን አረንቋ ውስጥ የጣለው አብን ነው። አንዱ ከባዕድን ባልተናነሰ መልኩ አማራ ህዝብ አዘቅት ውስጥ ካስገቡ ኃይሎች መካከል አንዱ አብን ነው እና አማራ ከዛ አዘቅት ውስጥ ለመግባት እየታገለ ባለበት ሰዓት ላይ መሀል ላይ መጥተው ደግሞ ከአዘቅት ለመውጣት የምታደርጉትን ጥረት እንደሌላ ጥፋት ቆጥረው ደግሞ ኢነፍ ኢዝ ኢነፍ፣ በቃ ከዚህ በላይ ጉዳት ልታደርስ አይገባም ምናምን ብለው ሲጮህብህ አስባችሁታል? ገና ብዙ ሂሳብ ያለባቸው ሰዎች፣ በፍትህ ሊጠየቁ የሚገባቸው ሰዎች፣ በአማራ ትግል ውስጥ በአግባቡ ያልተወቀሱ ያልተከሰሱ እና ፍትህ ያልተወራረደባቸው ሰዎች እንደገና መካሪ ገሳጭ ሆነው ሲመጡ አስባችሁታል? ሌላ የጥፋት ድግስ ደግሰው ለዛውም ማለት ነው። ወሎን ክልል እናደርጋለን፣ በዛ በኩል ጎንደርን ክልል እናደርጋለን። ነጋሽ ነው መርሻ ማለት ነው። ነጋሽ ነው መርሻ እና ያለው መንበር እና የመሳሰሉት ደግሞ ጎንደርን ክልል እናደርጋለን ብለው በታታኝ ሆነው ተከስተው አሁንም የመፍትሄ ሀሳብ አፍላቂዎች ሆነው መምጣታቸው በጣም አሳፋሪ ነው። እኔስ የሁሉ ቅዠት ይሳካል ተብሎ አይታሰብም። የኦሮሞ አገዛዝ አሁን ላይ ኢትዮጵያን እየበታተናት ነው። አማራን ግን መበታተን አይችልም። ችግር ያስተሳሰረው የህልውና ጥቃት ያስተሳሰረው ሁሉ ነገር የተገለጸለት ህዝቡ ነው። ትናንት በሃይማኖት ከፋፍለው ለማባላት ጥረት ሲያደርጉ ነበር። በመንደር ከፋፍለው ለማጠፋፋት ብዙ ሙከራ አድርገዋል። አሁን ሁሉም ባኗል። ሙስሊሙ ባኗል፣ ኦርቶዶክሱ ባኗል፣ ጎጃም፣ ጎንደር፣ ወሎ፣ ሸዋ ሁሉም ባኗል ማለት ይቻላል። ብዙ ኃይል ስለተሰማራብን፣ ብዙ ፈጀት ስለፈሰሰብን፣ በፋኖ ትግልም ውስጥ በእስክንድር ነጋ ተወክሎ አጥቂ ኃይል ስለገባብን ትግላችንን መራር ከባድ ሊያረጉት ይችላሉ። በተረፈ ግን እነ ዩሱፍ ኢብራሂም ትናንት የነበራቸውን ካርድ አባክነው የሄዱ ናቸው። እንደበለጠ ሞላ አሁን የክልልነት ጥያቄ ይዘው የሚመጡ ከጎጃም ባልተናነሰ መልኩ ወሎ ያውቃቸዋል። በለጠንም ያውቀዋል፣ የሱፍንም ያውቀዋል። ስለዚህ የሚሳካላቸው ነገር ይኖራል ብዬ አላስብም። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። የጠለስ ሚዲያ ሜምበርና ሰብስክራይበር በመሆን በተለይም ሰብስክራይብ በማድረግ ሰብስክራይብ አድርጉ። ዝግጅታችንን ካያችሁ በኋላ ሰብስክራይብ አድርጉ። ዝግጅቶቻችንም ላይክ፣ ሼር እያደረጋችሁ ለሌሎች በማጋራት ሚዲያችንን አበረታቱ። ላለው አመሰግናለሁ።